እንዴት ያለው ይመስላችኋል? ምድረ ቀደምት አፋር ክልል እገኛለሁ። ዳሎል አፋር ውስጥ ከኤርታሌ ሰሜን ምስራቅ ላይ ዳናክል ጉድጓድ በተባለውና ኤርትራን በስተሰሜን የሚያዋክለው አፋር 3 ማዕዘን የተባለ ስፍራ ላይ ይገኛል። በዚህ በአፋር ክልል ውስጥ የተለያዩ የቱሪስት መስህብ ቦታዎች አሉ በጣም የሚያማምሩ ከነሱ ውስጥ ታዲያ ሰዓታችን እስከበቃ ድረስ የተለያዩ ቦታዎችን የአፋር ባህልን ለማሳየት እንሞክራለን። እንግዲህ ከነዛ ውስጥ ኤርታሌ አንዱ ነው። ኤርታሌ እንሄዳለን። አፋር ድረስ ከመጣን አይቀር ደግሞ የዛሬ 4 አመት ገደማ አካባቢ በአሽታክታይም ይሄንን ቦታ ሳይቻችሁ ነበር ዳሎልን ማለት ነው። ስለዚህ ባሁኑም እዚህ ከመጣን አይቀር ለምን ለሁለተኛ ጊዜ አናሳያችሁም ብለን እዚህ ዳሎል መተናል ማለት ነው። አብራችሁ ቆዩ። እንግዲህ ተመልካቾቼ አሁን እንደምታዩኝ መሃል ሜዳ ላይ ቁጭ ብያለሁኝ። የሆነበት ምክንያት ደግሞ ካደርንበት ቦታ ማለትም ከአፍዴራ ተነስተን ወደ ዳሎል መንገድ ጀመርን ማለት ነው። ወደ ሌሊቱ 10 ሰዓት አካባቢ ተነስተን ለ4 ሰዓታት ያክል ተጉዘን በጣም ድንጋያማ የተለያየ አይነት የመሬት አቀማመጥ ያላቸው ቦታዎች አልፈን እዚህ አካባቢ ምንድነው የሚባለው? ፊያ የሚባል አካባቢ ስንደርስ አንድ ተሳቢ ተበላሽቶ ማለፍ አቃተንና ቁጭ ብለናል በቃ። 250 ኪሎ ሜትር ስፋት ያለው የዳናክል ጉድጓድ እንደ አውሮፓውያን አቆጣጠር 1974 ላይ የሉሲ ቅሪታ አካል የተገኘበትና እስካሁን ድረስ የሰው ልጅ መገኛ ተብሎ የሚጠቀስ 125 ሜትር ከባህር ወለል በታች ከፍታ ያለው ቦታ ነው። ዳሎል የሚለው ቃል በአፋርኛ መበታተን የሚል ትርጉም ያለው ሲሆን የተነሰነሰ ጫው የሚመስለው የአካባቢው መልክ በደንብ የሚገልጽ ስያሜ ነው። እንግዲህ ተመልካቾቼ ቅድም እንዳልኳችሁ በጣም ፀሐዩ ከከረረ በኋላ ነው እዚህ ወደ ዳሎል የመጣነውና ያው መኪናም አቁሞን እንትን ብለን ስለነበረ ቅድም እንዳያችሁት ፀሐዩ ጠንክሮብን ከዛ ወጥተናል ከዳሎል። ስምን አሳውቅልኝ እስቲ። መሐመድ ሐሰን አፋር ባህል ቱሪዝም የቱሪዝም ዳይሬክተር። እሺ ስላለንበት ቦታ እስቲ በጥቂቱ እናውራ። አሁን የቆምንበት ምን እንደሚባለው? አሁን የቆምንበት ዳሎል ነው። ዳሎል ሆኖ ዳሎል የተለያዩ ክፍል ይኖራል። አሁን ይሄ ደግሞ የድሮ የቀድሞ ስልጣኔ የሚመስሉ የጨው ክምሮች በተለያየ አይነት የተከመሩ ክምሮች ናቸው። የተለያየ አይነት ባህሪ ያላቸው ለምሳሌ የሮማን አይነት ባህሪ ያላቸው ሊኖሩ ይችላሉ፣ የግሪክ ባህሪ ሊኖራቸው ይችላሉና ስለዚህ የድሮ ሲቪላይዜሽን የሚመስሉ የጨው ክምሮች ናቸው። ቅድም ስለነበርንበት ቦታ ቅድም የነበርንበት ደግሞ ዳሎል ዋናው እንብርቱ ላይ ነው የነበርንበት። ያ ደግሞ የከለራማው የዳሎል ክፍል የሚባለው የተለያየ አይነት ከለር ያለው ቀይ፣ አረንጓዴ፣ ቢጫ፣ ሰማያዊ እና እንደዚሁም ደግሞ የሚጨስ አይነት ነገር አለው። ስለዚህ ደግሞ ዝናብ በዘነበ ቁጥር ደግሞ የተለያየ አይነት ከለር ሊቀያየር ይችላል። ቀይ ሊያደርገው ይችላል፣ አረንጓዴ ሊያደርገው ይችላል። ስለዚህ በአገሪቷ ውስጥ ቁጥር 1 ዴስቲኔሽን ክልሉ ደግሞ ቁጥር 1 ዴስቲኔሽን ብሎ ከሚይዛቸው ትላልቅ ዴስቲኔሽኖች አንዱ ዴስቲኔሽን ነው። አብዛኛው ቱሪስት ደግሞ ሲመጣ በጣም የሚገርምበትና በጣም የሚታይበት ልዩ ስፍራ ነው። አውሮፓውያን አቆጣጠር 17ኛው እና 18ኛው ክፍለ ዘመን ላይ ለቅኝ ግዛት የሚሆኑ አካባቢዎችን ሊያስሱ ወደ አፍሪካ ጎራ ሲሉ ዳሎል የደረሱት አውሮፓውያን በአካባቢው መጠን የለሽ ሙቀትና ለእንቅስቃሴ አስቸጋሪ መሆን ተስፋ ቆርጠው እንደተመለሱ ይነገራል።
ዳሎል ስንመጣ ብዙ ነገሮችን ልናይ እንችላለን አንድ የከለርፉል የሆነ ነገር ልናይ እንችላለን አንሸንት ሲቪላይዜሽን ልናስተውል እንችላለን ሂስትሪም ደግሞ የጣሊያን እንዴት አድርጎ እዚህ አካባቢ እንደነበረ ከዛ በኋላ አፋር ደግሞ ከዚህ አካባቢ ጣሊያን እንዴት አድርጎ ሪሙቭ ሊያደርገው ወይም ደግሞ ሊያስወግድ ወይም ደግሞ ከሀገሩ ሊያስለቅቅ የቻለበት ደግሞ ታሪካዊ እይታንም ደግሞ ልናይ እንችላለን ስለዚህ ዳሎል ብዙ እይታ ማየት ይቻላል ሌላ ደግሞ ወረድ ብለን ስናየው ደግሞ የአሞሌ ጨው የሚዘጋጅበት ደግሞ እናያለን አሞሌ ድሮ አንድ ጊዜ የኢትዮጵያ የብር ወይም ደግሞ የገንዘብ ግብይት ሆኖ የነበረው ነው አሁን ደግሞ የኢኮኖሚክ ምንጭም ሆኖ ያገናግላል በባለሙያዎቹ ወይ በአፋር በሎካል ሰዎች የሚጠረብ ነውና ያ ደግሞ ወደ ገንዘብነት የሚቀየሩበትና ያ ደግሞ በግመል ላይ ሲጫል ደግሞ ካራቫን ወይም ደግሞ የአርሆ የሚባለው የተለያዩ ግመሎች እርስ በራሳቸው ተቀጣጥሎ የሚሄዱበት ሌላ ደግሞ የቱሪስት ጧት ያየነው ማለት ነው ጧት ያየነው ቱሪስት መስህብ ነው ሌላ ደግሞ በዚሁ ሜዳ ላይ የምናየው አንድ ነገር አለ አሳሊ የሚባል ተራራ አለ በዚህ ተራራ ጎን በጣም ደመቅ ያለ የአረንጓዴ ከለር ያለውና የአፍሪካ ካርታ የሚመስል የሃይቅ ነገር እናያለን ስለዚህ ይሄ ኦልሞስት ይረጋ ነው የሰው ዘሎ ቢገባበትም ወደ ላይ የመመለስ ያለው ባህሪ ያለው ስለዚህ ይሄ ደግሞ ለየት ያለ ስለሆነ አብዛኛው ቱሪስቶች እግሮቻቸውን ምናምን እዛ ላይ በማስቀመጥ የሚዝናኑበት አሁን አልፈን የመጣነው ስንመለስ እናያዋለን በዚህ አካባቢ ላይ የሚገኘው ዳሎል እስካሁን ድረስ በስነ ምድርና የእሳተ ገሞራ አፈጣጠር ተመራማሪዎች ዘንድ የብዙ ጥያቄዎች ምንጭ ሆኖ ቆይቷል እንደ አውሮፓውያን አቆጣጠር 1926 ላይ በአካባቢው ተነስቶ በነበረ የእሳተ ገሞራ ፍንዳታ ምክንያት እንደተፈጠረ የሚነገርለት ዳሎል 1.5 ኪሎ ሜትር በ3 ኪሎ ሜትር ስፋት ሲኖረው አይንን በሚስቡ ብዙ ቀለማት የተዋበና በዓለም ላይ ካሉ ውብ የተፈጥሮ መስህቦች አንዱ ነው ዳሎል ላይ ሌላ ደግሞ ከሰዓት ደግሞ እናያለን ብለን ሳንሴት ደግሞ ሃይቅ አለ ይሄ ውሃው ይሄ ከላይ የሚመጣው ውሃ ነው ራጋሊ የሚባለው ሃይቅ ነው እዛ ጋር ሲገባ ሃይቅ ሆኖ ይፈጥራል ያ ሃይቅ ከፍተኛ ሆነ ክምርን ይፈጥራል አብዛኛው ጊዜ አንዳንድ ቱሪስቶች እንደውም እጃቸውንና እንደዚህ በመሃል እጅ ላይ ሰውየው እንደተቀመጠ አርጎ የሚያሳዩት የፎቶ ትርኢት የሚሰሩበት ቦታ ነው ስለዚህ ዳሎል ላይ ሊታይ የሚችሉት ቢያንስ አንድ ቱሪስት 5 ወይም 6 የሆነ ኮምፖነንት ሊሰራ ይችላል ማለት ነው ከለርፉልን ሊያይ ይችላል እንደዚህ አንሸንት ሲቪላይዜሽን ሊያይ ይችላል ሂስትሪ ሊያይ ይችላል ካራቫን ሩቱን ሊያይ ይችላል ያንስሙንግ ዋም ሊያይ ይችላል ሌክንም ሊያይ ይችላል ስለዚህ አንድን አይተምን አይደለም ያለው ብዙ አይተሞችን ነው ዳሎል ላይ የሚሰራው ስለዚህ ዳሎል የአፋር የኢትዮጵያ የቱሪዝም እምብርት ነው ብለን ማውራት እንችላለን ማለት ነው የቱሪዝም መስህቡ ሳውን እንዴት ነው የቱሪዝም መስህቡ ከዚህ በፊት በነበረው በዚህ በመጀመሪያ በኮቪድ በኋላ ደግሞ በዚህ በነበረው ጸጥታ ምክንያት ትንሽ የመቀዝቀዝ ነገር ይታይ ነበር አሁን ግን በጣም ቡም ነው ከፍተኛ ተስተካክሏል አሁን በአጋጣሚ የገበረው በሞቃታማ ሰዓት ስለሆነ ነው እንጂ ጧት ኦልሞስት ፓርክ ለማድረግ እንኳን አናገኝም ማታ ደግሞ ኤርታሌ ስናይ የቁጥሩን ፍሎር ራሱ ማየት እንችላለን ሌላ ደግሞ ምንድነው በየቀኑ በእኛ ጋር ባለው በኢንትራንስ ፍሎ ማግባት እንችላለን ማየት እንችላለን ስለዚህ ቱሪስቱ በጣም እንትን ይያለ ነው ስለዚህ ፕሮሞሽኑን ከጨመረ ደግሞ ይጀምራል ምክንያቱም ሰላም እየመጣ ነው ስለዚህ መስህቦችም ደግሞ የተለያዩ ፋሲሊቲዎች እየተጨመረላቸው ስለዚህ ያመለ ደግሞ የቱሪስት ቆይታን ይጨምራል ቱሪስት ቆይታን ከጨመረ ደግሞ ቱሪስቱ በደንብ አድርጎ ሊመጣ ይችላል ወደ እዚህ ሀገር ይገባል ማለት ነው ተመልካቾች ፕሮግራማችን አላለቀም ተመልሰን ስንገናኝ ደግሞ ወደሚቀጥለው የቱሪስት መስህብ እንሄዳለን አብራችሁን ቆዩ በዓለም ላይ ከሚገኙ ዝቅተኛ ምድራዊ ቦታዎች በ6ኛ ደረጃ እንዲሁም በምድር ላይ ከፍተኛ የሙቀት ደረጃ የተመዘገበበት ነጥብ በሚባለው የዳሎል አካባቢ እጽዋትና ሰዎች ከ108 ዲግሪ ሴንቲግሬድ በላይ በሆነው ሞቃታማ አየሩ እንዲሁም እጅግ አሲዳማነትን በያዘው አፈሩ ላይ ሊኖሩ መቻላቸው የስነ ህይወት ባለሙያዎችን አሁን ድረስ ግረም ያጋባው እውነት ነው እንግዲህ ተመልካቾች አሁን ደግሞ ጫው ላይ ረዘም ያለ ርቀት በመኪና መተን አሁን እዚህ ጋር ጫውና ውሃ ነው የሚታየኝ አይደል ምን አይነት ቦታ ነው ይሄ መሐመድ አሁን የምንገኝበት በዳሎል አካባቢ ሆኖ ከዳሎል ሃይቀማው አካባቢ ነው ይሄ አብዛኛው ከፍተኛ ሆነ የጫው ክምር ያለበትና ኦልሞስት እየረገጥን ያለ ነው ጫው ነው ያ ማለት እየረገጥን ያለ ነው ብር ነው ማለት እንችላለን ማለት ነው ስለዚህ ይሄ የአሞሌ ጫው የክምር ሌየር ኦፍ ሌየር ቢያንስ ኦልሞስት ወደ 30 ወይም 20 ሌየሮች ሊሆን ይችላል ስለዚህ ይሄ ሌየር ነው ወደ አሞሌ ጫውነት የሚቀየረው ስለዚህ አሁን ዳሎል ላይ የሃይቁ አካባቢ ላይ ነው መንገኛው ማለት ነው
ቅድም ብዙ ግመሎች ሲያልፉ አይተን ነበርና ከየት ወዴት ነው የሚሄዱት? እነዚህ ግመሎች ከሐመድ ዒላ አካባቢ ተገባይቶ ነው የሚሄዱት ግመሎች ናቸው። ወደ ኤርትራ ነው ይሄዱ ያሉት። ጫው ማለት ነው የጫው አሁን የጫው አልጫኑም ከዚህ አካባቢ ሌላ ነገር ነው ጭኖ የሚሄዱትና ከዛም ደግሞ ዕቃ ይዞ ይመጣሉ። ይሄ ነው የቅድም ያልነው ወይም ጧት ያልነው ይሄ ካራቫን ያልነው አሞሌውን ነው የሚጭኑት። እነዚህ ግን አሞሌውን አልጫኑ ዝም ብሎ ኖርማል ግመሎች ናቸው። ሌላ ዕቃ ይዞ የሚገባዩ አጎራባቸው እዚህ አካባቢ ያው ኤርትራ ከዚህ አካባቢ አጎራባች ነው። ግመሎች ያው ቅድም ያያናቸው ግመሎች ይሄዱ ያሉ ግመሎች ናቸው። ስለዚህ የአጎራባች ወይም ሀገሮች መካከል ያለ የንግድ ልውውጥ ነው እና ይሄን ነው እንትን ያለውና ይሄ አሁን ያለንበት ዳሎል አካባቢ የሐይቃው ዳሎል ሐይቅ አካባቢ ነው ያለው። በጣም ጥሩ። እሺ አሁን ደግሞ ወደ ሌላ ቦታ እንሄዳለን። ቀጣይ ወደ አሳሌ እንሄዳለን። የጠፈር ምርምር ከፍተኛ እድገት ባሳየበት በ21ኛው ክፍለ ዘመን ላይ የአሜሪካው ስነ ጠፈር ምርምር ማህበር ናሳ ባደረገው ጥናት መሰረት የዳሎል አካባቢ ማርስ ላይ ሊገኝ ከሚችለው ስነ ምድር ጋር ተቀራራቢ ባህሪ እንዳለው ለመረዳት ችሏል። እንግዲህ ተመልካቾቼ ቀደም እንደጠቀስኩላችሁ እዚሁ ዳሎል አካባቢ የምትገኝ ትንሽ የሐይቅ አለች። አሳሌ ተራራ ስር የአፍሪካ ካርታ ነው የምትመስለው። በጣም ትንሽ ናት ግን በጣም ነው የምታምረው። ተመልካቾቼ አሁን እዚህ አፍዴራ ደርሰናል። ያለንበት ከኋላ የምታዩት ደግሞ አፍዴራ ሐይቅ ይባላል። እንደሚታወቀው አፍዴራ የምትታወቀው በጨው ነው። ቦታው በጣም ነው የሚያምረው። ካሜራ እንደውም አይደለም በአካል በጣም ያምራል። ከትናንት ወደዚህ ነበርና ያደርነውና ውስጡም ገብተን ዋኝተን ነበር። ያው ጨው ነው የሚለው አይን ምናምን በጣም ያቃጥላል። ቆዳችሁንም ካልታጠባችሁት በጣም ያሳክካል። ግን ቦታው በጣም ያምራል። መሐመድ አብሮኝ ይገኛል። እስቲ ስለዚህ ቦታ እስቲ ንገረን ስለቆምንበት። ይሄ እንግዲህ መጀመሪያ አፍዴራ ወረዳ ነው። አፍዴራ ወረዳ በሐይቁ ዙሪያ ያለው ፍል ውሃ ነው። ይሄ ሐይቅ በከፍተኛ በሪፍት ቫሊ ውስጥ በጨው ክምችት የሚታወቅ ሐይቅ ነው። በሐይቁ ዙሪያ የተለያዩ ገባሪ ሆኖ ፍል ውሃዎች አሉ። ለምሳሌ ይሄ አሁን የቆምንበት ፍል ውሃ ነው። ከዛም አለፍ ብሎ ደግሞ ፍል ውሃዎች አሉ። ስለዚህ በሪፍት ቫሊ ዙሪያ ውስጥ ካሉ ሐይቆች ትልቁ ሐይቅና ከፍተኛ የሆነ የጨው ኮንቴንት ያለው ሐይቅና እንደዚሁም ደግሞ ለሐይቁ የሚገብሩ ፍል ውሃዎች አሉ። በፍል ውሃ ዝም ብሎ ኖርማል ፍል ውሃ ሳይሆን ደግሞ የተለያዩ ዘንባባዎች ደግሞ አሉ። እንዲያነ ዘንባባዎች አሉ። ይሄ ዘንባባ ደግሞ ሐይቁን በጣም ያስውባል። ሌላም ደግሞ የተለያዩ ጥቅም ይሰጣል። አንደኛው ለወስፌ ለምናምን ለሞሰብ ምናምን አገልግሎት የሚለው ይሄኛው ነው። ከዛ ደግሞ የተፈጥሮ ወይም ደግሞ የሎካል ሰዎች የዶማ የሚባል መጠጥ ይሰራል። ያመጣጣ አንዳንዴ ነጩ መጠጣው የሚያሰክር ነው እና አፍዴራ የሚታወቀው በዚህ በሐይቅ ነው። ይሄ ሐይቅ ደግሞ ወደ ጨውነት የሚቀየረው ይሄ ሐይቅ ነው። እንግዲህ ይሄ ሐይቅ ወደ ጨውነት ይመጣል። እንዴት ነው የሚመጣው ሐይቅ ወደ ጨውነት? ሐይቁ ማለት ወደ ጨውነት አይመጣ። ምንድነው ፕሮሰስ አለው። ምንድነው ፕሮሰሱ የሚደረገው? ምንድነው አሁን ከዚህ ከፍል ውሃ ስንወጣ እናገኛለን። በ5 ወይም በ3 መሬት ይዘጋጅና ቅድሚያ በሞተር ከዚህ ከሐይቁ ውሃ ይሳባል። ያ ውሃ ወደ ማሞቂያ የሚባል 4 በ4 50 በ50 በሆነ ካሬ ውስጥ ይገባል። ከዛ በኋላ ደግሞ ወደ ማቀዝቀዣ የሚባል እንደዚሁ ደግሞ 50 በ50 የሆነ ካሬ ውስጥ ይገባል። ከዛ በኋላ ደግሞ ወደ ማምረቻ የሚባል አለ። ስለዚህ የውሃው ዲግሪውን ይቀይሩታል። የሙቀት ዲግሪውን በዛ ፕሮሰሱ ላይ ከካሬው ላይ ወደዛ ሲቀየር ከዛ ወደ ማምረቻ ከዛ ይተናል ጨው እንትኑ ውሃው ይተነና ጨው ይቀራል። ወደ ኮንክሪቱ ነው ይቀራል። በኢቫፖሬሽን ይቀራል። ስለዚህ ይሄ ነው ፕሮሰሱ። ጨውን ከሐይቅ አምጥቶ ወደ ሐይቅነት የሚበጋው ውሃው ነው ወደዛ የሚቀየረው። ይሄ ውሃ ባፍ ሲነካ ከፍተኛ የሆነ የጨው ኮንቴንት አለ። ስለዚህ ፕሮሰሱ ይሄ ነው። ቴንክ ዩ ተመልካቾች። አሁን ደግሞ ከኤርታሌ ተነስተን ወደ አፍዴራ እየተመለስን እንዳለ አፍዴራ ልንደርስ 3 ኪሎ ሜትር ሲቀረን አይ ቲንክ ከአፍዴራ 4-5 ኪሎ ሜትር ነው መሰለኝ። አሁን እዚህ ምን ነበር ሰፈል አሎ የሚባል ቦታ ላይ በቃ ወክ ያረጋግጥ ነው። ደስ ይላል በጣም አሻው እዚህ ሀገር ያለን አይመስልም። በጣም ደስ ይላል።
እንግዲህ ተመልካቾቼ ዛሬ በአፋር ክልል ሁለተኛ ቀናችን ነው ዛሬ ደግሞ ካደርንበት ቦታ በለሊት ተነስተን ወደ 11 ሰዓት ላይ ጉዞ ጀምረን 20 ደቂቃ የሚፈጅ ዳገት ወጣንና ኤርታሌ መግቢያው ጋር ደርሰናል አሁን ደግሞ ከዚህ ወደ 15 20 ደቂቃ በእግራችን እንደገና እንጓዛለን ማለት ነው ከኋላ እንደምታዩት በጣም ደስ የሚል እይታ አለው ስንደርስ ደግሞ አሳያችኋለሁ ኤርታሌ በኢትዮጵያ ሰሜን ምስራቅ አካባቢ አፋር ክልል ውስጥ የሚገኝ 613 ሜትር ከባህር ወለል በላይ ከፍታ ያለው ተራራ ነው። የእሳተ ገሞራ ጥናት ባለሙያዎች 1.7 ኪሎ ሜትር በ600 ሜትር ስፋት ያለው ኤርታሌ እንደ አውሮፓውያን አቆጣጠር ከ1847 ጀምሮ ሲንተከተክና ሲፈነዳ እንደቆየ ይገምታሉ። ኤርታሌ በአፋርኛ ቋንቋ የሚጨስ ተራራ የሚል ትርጓሜ ያለው ስያሜ ሲሆን የአካባቢው ነዋሪዎች በተራራው አናት ላይ ከሚገኙት ሁለት የእሳተ ገሞራ ሐይቆች ዘወትር የሚወጣውን ጭስ ተመልክተው የሰጡት እንደሆነ ይነገራል። በአፋር አካባቢ የሲኦል ደጅ በሚል ተለዋጭ ስምም ሲጠራ መስማት የተዘወተረ ነው። በሆሊውድ ዘንድም እንደ አውሮፓውያን አቆጣጠር 2010 ላይ በተሰራው ክላሽ ኦፍ ዘ ታይታንስ የተባለው ፊልም ላይ ዋናው ገጸ ባህሪ ወደ ሲኦል የሚወስደውን ጉዞ በኤርታሌ በኩል ሲያደርግ አስመልክተውናል። በኢትዮጵያ ውስጥ የሚንተከተክ ብቸኛው እሳተ ገሞራ እንደሆነ የሚጠቀሰው ኤርታሌ ከባህር ወለል በላይ 613 ሜትር ከፍታ አለው። እንግዲህ ተመልካቾቼ እዚህ ቦታው ጋር ደርሰናል ከኋላ እንደምታዩት ሻርፕ ያደረኩበት ምክንያት ደግሞ ጭሱ ትንሽ ስለሚያስፈና ስለሚያስል ብለን ነው እና ከኋላዬ አንድ በቮልካኒክ ኢረፕሽን ምክንያት የተፈጠረ እሳተ ገሞራ አለ አክቲቭ የሆነ ማለት ነው በየቦታው ደግሞ እንደዚህ አይነት 4-5 ይገኛሉ ብለዋል ይሄ ደግሞ የቆንኩበት በተለያየ ጊዜያት በእንደዚሁ በቮልካኒክ ኢረፕሽን ምክንያት የተፈጠሩ ላቫዎች ናቸው ማለት ነው ዲቴይሉን ደግሞ ከመሐመድ እንሰማለን ራስን አስተዋውቅልኝ እኔ መሐመድ ይባላል ኤርታሌ ብዙ ጊዜ ተመላለስ የሚመጣው መንገድ መሬን ሉካን ጋይድ ነው ብዙ ጊዜ ኤርታሌ ተመላለስ ነው እዛ አካባቢ ነው ሁሌ ሉካን ጋይድ ሆኜ የሚመጣው ከኩስራዋድ ወደ ኤርታሌ ነው አሁን ያለህን ደግሞ አሁን ያለውን ቦታ እንደምታይሽ ኤርታሌ ማካን ነው ያለው ስለዚህ ሁሉ ጊዜ ዶርስ መልስ ማርጎ እዚህ ኤርታሌ የሚመጣው አስጎብኝ ለሞሰርና ለማሳየት ሉካን ጋይድ ሆኜ ነው የሚመጣው አሪፍ ስለ ቦታው እስቲ ንገረኝ ስለ ኤርታሌ ያው አንተ እዚሁም ስለምትኖር ኤርታሌ አሁን እንደምታይ ሳይሆን አንዳንድ ሰዓት እንደዚህ ነው አንዳንድ ሰዓቱ በጣም ደግሞ አሁን ያለውን ቦታ ሁሉም እሳት ነው እንጂ ጠራራ ይመስላል እንጂ ከታች ሁሉም እሳት ነው ሁሉም ኤርታሌ ናቸው ስለዚህ አሁን ደግሞ አንዳንድ እንደዚህ የሚቀነሰው ንፋስ ሲበዛ ጤሱ ስለሚበዛው እሳት የቀነሰ ንፋስ ሲበዛው አንዳንድ ደግሞ ሳላሰብ ከሌላ ቦታ አንዳንድ እዚህ አሁን የሚጣሰው ምናምን አለ ይፈነዳል ሁሉ አሁን የሚጣየው እሳት የለው የሚመስለው ከታች ሁሉም እሳት ነው አንድ ሰው ባገር የሚችልበት ቦታ አለ እና እንደዚህ ናቸው ሁሉ እንደዚህ አይነት ብዙ አሉ ማለት 4-5 አሉ አዎ እንደዚህማ አሁን በቅርብ ነው እንደዚህ ወጣቸው እንጂ ከዚህ በፊት ሁሉም እሳት ነበር ኦኬ እዚህ ሰው አደጋ ምናምን ደርሶበት ያውቃል እንዴ አሬ አደጋ ምናምን ደርሶ ያውቃል የገባ ሰው ምናምን እንደዛ የለም ድንገተኛ ኢረፕሽንስ ተከስቶ ያውቃል ሰው እየሄደ ምናምን ድንገተኛ እዚህ ላይ የሆነ ነገር የለም 2009 ምናምን ማለት ነው ሁኔታ ሲሰማ አንድ ሰው ባጋጣሚ አንድ ፈረንጅ ሳላወቅ ድንጋዩ ላይ ሳላወቅ ወርቆ ለሳቱ በጣም ነበርችና ኦኬ ፈረንጅ ነው አንድ ፈረንጅ ነው እና እንደዛ አለ 2009 ምናምን ኃይለኛ እሳት ነበር አሁን እንደዛ ነበር ደግሞ እሳቱ በአገር ይወርደው ነበር ከዚህ እሳት እንግዲህ ተመልካቾች የዛሬ ሃሽታግ ታይም ፕሮግራማችን ይሄንን ይመስል ነበር በሚቀጥለው ሳምንት ደግሞ የአፋር ቆይታችንን ፓርት 2 አድርገን ወደ እናንተ እናቀርብላችኋለን በሚቀጥለው ሳምንት እንገናኝ ቻው